ናታን ኤቢ ያዘጋጀችለትን አረቄ ቀማምሶ ትንሽ ራሱን አሞታል። ዳጣ ቀጣይ ክፍል። ሰላም ጤና ይስጥልን። ኤቢ ናታን ለማግኘት ብላ አረቄ ጠጥተዋለች። እኔን የገረመኝ ናታን እንደዛ ስጠጣ አረቄ መሆኑን እንዴት አላወቀ? አውቆታል፣ ግን ደግሞ ሃይላንዱን ከፍቶ ስልክ እያወራ ነበር። በዛን ሰዓት እኮ ማሽተት ወይንም ደግሞ ሽታውን ማወቅ ይችል ነበር። እንዴት ይሆናል? ደግሞ ኤቢ ብዙ ጊዜ ነገሮችን የሆነ ነገር እንደምታደርግ ያውቃል። ስለዚህ ማን ነው እንደዚህ ያደረገው? ለምንድነው ሱሃ እንደዚህ አረቄ አረቄ ያለኝ ብሎ ቢጠራጠር ጥሩ ነበር። ነገር ግን ጣሞ መሰለኝ እየቀመመሰ ይሄን ነገር አረቄ ነው አረቄ አይደለም እያለ ያል። የገረመኝና ያሳቀኝ እሱ ጋ ነው። አይ ናታን የወንድነት ነገር ተፈትነው። ምክንያቱም አረቄ ጠጥቶ ስለማያውቅ ይመስለኛል ወዲያው ራሱን የሳተው ወይንም የታመመው። ታዲያ ኤቢ ናታንን አሳስታ ወይንም ደግሞ ከሱ ለማርገዝ ናታንን ለማግባት ያደረገችው ነገር ነው። ግን ደግሞ ናታን የሰከረ ሰው በሆዱ ያዘውን ያወጣል ይባል የለ? የሰከረ ቀን። ታዲያ ኤቢ ነኝ ማን አንተ ምናምን ብሎ ሲያናግራት እኔ እኮ ኤቢ ነኝ አለችው። እሱም ታዲያ የዳጣ አባቷን እንደሆነ እኔ እኮ ዳጣን ነው የምወዳት እያለ ይነግራታል። ከዛን ቀጠል ስል የዳጣ አባት ማን እንደሆነ ብታውቂ እኮ እያለ እየደጋገመ ደነገጠች። በጣም ደነገጠች። ምክንያቱም የምትፈልገው ነገርና ሁሌ ስታስቡ የምትለው ነገር ስለሆነ የዳጣን አባት ማን እንደሆነ ዳጣ ለምን እንደዚህ እንደመጣች ሁሌ ጥያቄዋ ነው። ሰላምም ዳጣም የሆነ ነገር እዚህ ቤት አላቸው እያለች ትመራመራለች። ስለዚህ ታዲያ ናታን በስካሩ አንደበት የዳጣ አባቷ እንደሆነ ታውቂያለሽ ወይ ስላት በጣም ነው የደነገጠችው። ታዲያ ያሰበችውና ልታደርገው የፈለገችውን ትታ ማን እንደሆነ ንገረኝ በማለት የያዘችው። ታዲያ እሱም አንደበቱ ደክሞ የለ ማን እንደሆነ ብታውቂ እያለ እየደጋገመ ያንን ይላታል። እሷም ደግሞ ካሁን ካሁን ይነግረኛል ካሁን ካሁን ይናገራል እያለች ንገረኝ እያለች አፋጠጠችው። ናታን ግን እኮ ሰክሮ ደክሞታል። ብቻ ግን ያችን ቃል ይደጋግማታል። ኤቢ ደስ ብሏት ነበር። ምክንያቱም ይነግረኛል ዛሬ ጉዷን አወጣው እያለች እየተጠባበቀችው ነበር። ናታን ግን በዛው ላሽ አለ፣ ተኝት አለ። ምክንያቱም በጣም አሟት ስለነበረ ልሰማም አልቻለችም። ግን በጣም ጓጉታ ነበር። ታዲያ ሰላምዬ ዳጣን ሂጂና ከናታን መድኃኒት አምጣልኝ አለችው። አምጭልኝ አለቻት። እሷ ግን በዚህ በጨለማና እሱ ናታን ተኝቷል፣ ወደ እሱ ክፍል መሄዱ ግን ጥሩ አይደለም ብላ እምቢ ብላ ነበር። ነገር ግን ችግር የለውም መድኃኒቱን ደግሞ መወጥ አለብኝ ብላ ላከቻት። ዳጣዬ ክንው ክንው እያለች ወደ ናታን ቤት ስትመጣ በሩን ከፍታ ስገባ ይሄውና ናታን ፌንት በልቷል። ምን ልትሰሪ መጣሽ አለቻት። ይባስ ኤቢ አንቺስ ምን ታደርጊያለሽ በዚህ ክፍል በዚህ ጨለማ ብላ ዳጣም በኃይል ተናገረቻት። ምን አድርገሽው ነው ናታን እንደዚህ የሆነ በማለት ብትጠይቃትም ኤቢ አትመልስላትም። አንቺ ራስሽ ምን ልትሰሪ መጣሽ አለቻት። ነገር ግን ዳጣ ደነገጠች። ሄዳ ደረጀንና ማርታን ልጠራቸው ሮጣ ወጣች። ታዲያ ሄዳ እማዬ እማዬ እያለች ማርታን ጠራቻት። ማርታም እየሮጠች መጣች። ስትመጣ የልጇ ጉዱ መሆኑን ታውቃለች። ምክንያቱም አረግዝበታለሁ ብላት ነበረ። ያነ ስለሰማች ማርታ እራሷ ኤቢ እንዳደረገች ተጠራጥራለች። ግን ሁለቱ ደግሞ ምን ታደርጋላችሁ?
ኤቢንስ ብትላት፣ ኤቢ ደግሞ ያው ዳጣ ላይ ማሳበብ እሷ ላይ ማድረግ አለ የምትወደው እኔም እንደዚህ ነው ያገኙ በማለት ዋሸችው። በጣም ይገርማል። ሆነ ይሄ ናታን ያው ተኝተው አድሯል። ጠዋት ስነቃ ደረጀና ማርታ ለመጠየቅ መጡ። ከየት አግኝተህ ነው የጠጣው ብሎ ቢጠይቁት መንገድ ላይ ገዝቼ ነው ያላቸው። ምክንያቱም ነገሩን ለማጋነን አልፈለገም። ግን ደግሞ ራሷ ኤቢ እንዳደረገች ምንም ጥርጥር የለውም። ናታንም ዳጣም ስለሚያውቋት ተጠራጥረዋሉ። ዳጣ ወዲያው ነው የተጠራጠረቻት። ምክንያቱም ምን አድርገሽው ነው ብላታለች። ግን ታዲያ ዳጣ ፊት ለፊቱን ነግረዋለች። እሷ እኮ እንደዚህ ያደረገችው ምናልባት ከአንተ ለማርገዝ ፈልጋ ሊሆን ይችላል፣ ወይ ደግሞ እኔ ባልመጣ ጉዳዩን ትፈጽም ነበረ በማለት ዳጣ ነግረዋለች። ኤቢ የቀለበቱን ነገር ሳታከራው አትቀርም ብሏል ናታን ራሱ። እኔ ከመጀመሪያውም ነግሬያለሁ ቀላል አድርጋ አትይ ብያለሁ ብላለች። ስለዚህ ለምን እንዳደረገች እና ለምን ይሄን እንዳሰበች ገብቷቸዋል። ዳጣ ግን ኤቢ ጠዋት ላይ ናታን እኮ አባትሽ ማን እንደሆነ ነግሮኛል ብላታለች። ታዲያ ከነገረች ጥሩ ነዋ፣ አባቴ ስሳይ ነው ብላታለች። ዳጣ ግን ውስጧ ደንግጦ ነበረ። ግን ደግሞ ኤቢ እውነት የአባቴ ማንነት ብታቅ እንደዚህ ቀስ አትልም በማለት ቀስ እያለች ፊቷ ላነበበቻት። ታዲያ አባቴን ካወቅሽ ናታን ከነገረሽ ሌላ ምን ትፈልጊያለሽ በማለት አልፋታለች። ግን ናታን አባቴ ማን እንደሆነ ነገርካት እንዴ ብላ ጠይቋለች። ናታን ግን ያስታውሰዋል። ነገር ግን ኤቢ ተደብቃ የምታዳምጣቸው ይመስለኛል። ምን እንደሚያወሩ ምን እንደሚሉ የሆነ ቦታ ላይ ተውሽቃ የምታዳምጣቸው ነው የሚመስለኝ። ዳጣ ግን አባቴ ደረጀ እንደሆነ ነገርሻት ወይን አለችው። ነገርካት እንዴ ነው ያለችው። ስለዚህ ሰምታቸው ከሆነ ጉድ ነው። ግን ናታን አልነገራትም፣ ማን እንደሆነ አባቷም አላወቀችም። ግን ኤቢ አንድ ነገር ጫፍ ከያዘች እስከምታጣራ ድረስ አትመለስም። በጣም ጉድ ነው። እኔ የናታንና የኤቢ ነገር መጨረሻ ምን እንደሆነ አሳስቦኛል። ናታን ግን የዳጣ ልብ ላይ ተጫውቶ መጨረሻ ላይ ጉድ እንዳደርጋት ፈርቼላታለሁ። እናቴ እናቷን ለማግኘት የተጠባበቀች፣ ናታን ደግሞ ሲጨመር አስባችሁታል። አስቸጋሪ ነው። መልካም ቆይታ። ለማንኛውም